ዳኒ ከኔ ጋር ያለህ ነገር ግን ወደ ኋላ እንዲጎተት አልፈልግም። አልገባኝም። ምን እያልሽ ነው? ከኤደን ጋር ያለህን ግንኙነት እንድታቆም እፈልጋለሁ ዳኒ። እኔ እናንተ ብቻ የዛ ቤት ንብረት ተካፋይ እንድንሆን ብቻ ነው ፈልገው። እሺ ትሁት ከኔ ምንድን ነው የደበቀችው ነገር? ትሁት ከካሌብ ፍቅር ይዟታል። ይሄ እኮ ከኔ በላይ ለአንቺ መርዶ ነው ቲና። ማለት ትሁት የማንም ብትሆን ግድ አይሰጥህም ማለት ነው? አዎ ግድ አይሰጥም እኮ። እንዴት? መቼም ቢሆን ትሁት ከኔ እጅ ስለማትወጣ የኔና የኔ ብቻ ናት። እሺ ደህና ካሌብ ይቅርታ። ያው አንዳንዴ እንደዚህ ያጋጥም የለ። እኔ ነኝ እሱን ያስከፋሁት። በጣም አሳዝኜዋለሁ። እህቴ በቃ ደህና ደሪ፣ ነገ እደውልልሻለሁ። ተጣልቶኛል። ምን እንደማደርግ አላውቅም። ምንድን ነው የሆናችሁት? ማለት ለምንድን ነው ያኮረፈሽ? ያልሽ ከዚህ በኋላ ምንም የተደበቀ ሚስጥር የለም። ልጅ አለኝ። ከተመስገን የወለድኩት ልጅ አለኝ። በቃ ካሌብ ይሄን ሲሰማ አበደ። የራስሽ ጉድ ነው። እሱ ነው። ሄሎ፣ እንዴት ዋልክ ሽማግሌው? ልጄን የእጅ ውስጥ ነው ያለው። ትሁትን ስጠኝ፣ ልጄን እሰጥሃለሁ። ታዲያ አስብበትና ቶሎ ንገረኝ መልሱ። ተመስገን እንግዲህ በስተመጨረሻም ቃሊብን አግቶታል ማለት ነው። ቃሊብን ካገተው ትሁትን ሊሰጠኝ ይችላል በማለት እንግዲህ ከሽማግሌው ጋር የተደራደረበት ቃሊብን ልስጥ፣ ትሁትን እንድሰጠኝ እፈልጋለሁ፣ ከሁለቱ ማንን ትመርጣለህ በማለት እንግዲህ ያው ቃሊብን እና እንዲሁም ደግሞ ትሁትን ለድርድር አቅርቧቸዋል። ሽማግሌው ምን ሊሆን ይችላል መልሱ ማለት ነው። ምክንያቱም ትሁትን እጅግ በጣም ነው የሚወዳት፣ እንደ ልጅ ነው የማይሽ፣ ከብዙ ነገር አሳልፈሽኛል በማለት አሁንም ማለት ነው ስለ ትሁት እየተጨነቁ ወይንም ደግሞ ስለ ትሁት ለነገሮቹ ሁሉ ጣልቃ እየገቡ ማለት ነው በብዙ ነገሮች ከጎኗ የቆመው አሁን ላይ አባባ ማለት ነው ምን ለማድረግ ይወስናሉ? እውነት ቃሊብን ለማውጣት ወይንም ደግሞ ልጁን ለማውጣት ብሎ ትሁትን አሳልፎ ይሰጣል ወይንስ አይሰጥም? ይህን ነገር አያደርገውም በፍጹም ማለት ነው። ምክንያቱም ከዚህ በፊት ብዙ ነገሯ ህይወቷን ራሱ አደጋ ላይ በመጣል እንግዲህ ትሁት አባባ ከታገተበት ቦታ እንዲወጣ አድርጋለች ማለት ነው። ስለዚህ አሁንም አባባ እንደ ቃሊብ አይደለም። እውነት ለመናገር በጣም ጀግና አባት ናቸው ማለት ነው። ስለዚህ የሆነ ምክንያት ተፈጥሮ ቃሊብም ካለበት የሚወጣበት አጋጣሚ ይፈጠራል። ትሁትም ደግሞ ለተመስገን አትሰጥም ባይነኝ ማለት ነው። ለልጃቸው ብለው ደግሞ እንዲሁም ደግሞ ትሁትን አሳልፈው አይሰጡም የሚል ሀሳብ ነው ያለኝ እና አቶ ተመስገን ይህን ነገር ያደረገው እንግዲህ በንዴት ተነሳስቶ ነው በነገራችን ላይ ማለት ነው። ምክንያቱም በባለፈው ቴና ምን ብለዋለች? አንተ ወንድ አይደለህም ፈሪ ነህ ብለዋለች ማለት ነው። ጀግና አይደለህም ፈሪ ነህ ብለዋለች እና እሱ ደግሞ እንዴት እንደዚህ ትለኛለች በማለት እጅግ በጣም በመናደድ በመበሳጨት ወደ ውሳኔ ውስጥ ገብቷል ማለት ነው። እና ይሄው የራስሽ ጉድ ነው፣ ማየት ትችያለሽ። በባለፈው የተናገርሽውን ነገር አሁን እስኪ ደግመሽ ተናገሪው ብሏታል። ምክንያቱም ፈሪ ነህ አንተ ቦቅቧቃ ነህ፣ ምንም ማድረግ አትችልም፣ ዝም ብለህ ጀግና ጀግና ነው የሚያጫውትህ እያለች እንግዲህ ትሁት ማለት ቴና ስትነግረው ነበረ ማለት ነው። እና ከዚህ አንጻር ደግሞ እሱ ጀግንነቴ ይሄው እኔ በተግባር ነው፣ ያንቺን እገዛ ያንቺን ነገር ደግሞ አልፈልግም፣ እኔ ራሴ ሁሉን ነገር በራሴ ማድረግ እችላለሁ በማለት እንግዲህ ያው ቃሊብን አግቶ
አሳይቷታል። ቲና እጅግ በጣም ነበር እንትን የደነገጠችው ማለት ነው። እንዴት እንደዚህ ታደርጋለህ? ልጁን ያዝከው ማለት ለእኛ ምንድን ነው ጥቅሙ? ምንም ነገር እኮ አይጠቅምም። ወይንስ ደግሞ በገንዘብ ልትደራደርበት ነው? በማለት እንግዲህ ጠይቀው ነበረ። ምን ይመስልሻል? አንቺ ነሽ ይህን ነገር ማድረግ ያለብሽ። አንቺ ከሽማግሌው ጋር በገንዘብ መደራደር አለብሽ። ለልጁ ሲል ደግሞ ገንዘብ ሊሰጥ ይችላል በማለት እንግዲህ እሷ እንድትደራደርም ጠይቋት ነበረ። በፍጹም ይህን ነገር ደግሞ እኔ አላደርግም በማለት እንግዲህ ያው መልሳለች ማለት ነው። ሆኖም ግን በቃ እኔ ራሴ እደራደርበታለሁ ድሮም ላንቺ አይደለም በማለት እኔ ትሁትን ይሰጠኛል፣ እንዲሁም ደግሞ ልጃቸውን እሰጣቸዋለሁ። ስለዚህ በትሁት ነው የምደራደረው በማለት እንግዲህ ለእሷም ተናግሯል ማለት ነው። ሲቀጥል እንግዲህ ቃሊብ እጅግ በጣም ያናደደውና ያበሳጨው ነገር ይህን ሚስጥር ሁሉም እያወቁ አባባ እንዲሁም ደግሞ ዳኒ ኤደን ሁላቸውም እያወቁት እንዴት እኔ ሚስጥር ይደበቀኛል? እንዴት እንደዚህ ታደርገኛለች? ትሁት ለእኔ ቦታ የላትም። ለምንድን ነው እንደዚህ የምታደርገው? በማለት እንግዲህ በመኖሩ አይደለም ለምን ተደበቀኝ፣ ለምን አልተነገረኝም በሚለው ምክንያት ቃሊብ እጅግ በጣም ተናዷል፣ ተበሳጭቷል። እና ያው በዚህ ምክንያት እንዲሁም ሽማግሌው ከቤት ሊያስወጣው ነበረ፣ ግን ደግሞ ሁሉን ነገር ስላወቀ ነው ቃሊብ የተናደደው በማለት እንግዲህ ትሁት ለሽማግሌው ነግራለች። እና ለምንድን ነው ይህን ሁሉ ነገር የምደብቅኝ? አባዬ አንተም እያወቅ ለምንድን ነው ዝም የምትሉኝ? በማለት እሱም ወደ መጠጥ ቦታ በመሄድ እንግዲህ ራሱን ለመደበቅ ሞክሯል ማለት ነው። እንዲሁም ደግሞ ዳኒ ሂዶ ለአንተ ሰው ያስፈልጋል፣ የግድ ማውራት ያለብን ትሁት እኮ ነገሮችን እንትን ለማለት ፈልጋ አይደለም። ስለዚህ ያው ለአንተም ቦታ እንዳላት ታውቃለህኝ። ግን ደግሞ እሱ ካወቀ ደግሞ ልጁን ስለሚወስድባት ነው በማለት እንግዲህ ዳኒም ተናግሯል ማለት ነው። ስለዚህ እኔ እውነቱን አወቅኩ ማለት ሄጄ ለተመስገን እነግረዋለሁ ማለት አይደለም። ስለዚህ ለምንድን ነው ለእኔስ ያልተነገረኝ? ለምንስ እንደዚህ አይነት ሚስጥሮች የምደበቀው? በማለት እንግዲህ ቃሊብ እውነት አለው በነገራችን ላይ ማለት ነው። እውነታ አለው ማለት ሁሉም ነገር አውቆ እንዴት ያላወቅኩም የሚለው ነገር ያው እውነት አለው ማለት ነው። ቢያኮርፍም ይገባዋል። ስለዚህ ትሁትም በጣም ጎድቼዋለሁኝ፣ እንደዚህ ማድረግ አልነበረብኝም ነበር፣ ግን ደግሞ የእሱ ውሳኔዎች ያው ታውቃለህ አባዬ እያለች እንግዲህ ለሽማግሌውም ተናግራለች። በቃ በዚህ ጉዳይ አትናደጅ ወይንም ደግሞ አንቺ ብዙ አታስቢ፣ እኔ አስተካክለዋለሁ፣ የልጄን ነገር ለእኔ ተዩ በማለት እንግዲህ ሽማግሌው እሷ እንዳታስብ ነገሮቹን በሙሉ እሳቸው ማስተካከል እንደሚችሉ አድርገው እንግዲህ ትሁትንም አስረድተዋታል። ያው ትሁትም አሁን ላይ እውነት ለመናገር ያው እየተጨናነቀች ትገኛለች። ምክንያቱም እህቷ ጋም ደውላ ነበረ ያው ቃሊብ እንዳስኮረፈችው ወይንም ደግሞ እሷ እንትን እንዳለችው ማለት ነው፣ ቅር እንዳስባለችው የእሷ እንደሆነ ጥፋቱ ባጭሩ ለእህቷ ተናግራለች። እህቷ ደግሞ አይዞሽ ብላታለች ማለት ነው። እና ወዲያውኑ ነበረ እንትን የምትለው በጣም ትደነባበራለች። በነገራችን ላይ ትሁት ማለት ነው ግልጽ ሆና ነገሮችን ብትናገር በጣም አሪፍ ነው። ይብል ለኤደን ራሱ መናገር አልፈለገችም ነበር። ኤደን ግን ሚስጥሩን ታውቃለች። ግን ደግሞ ትሁት መናገር ራሱ አልፈለገችም። ከዚያም ደግሞ ነግራታለች ማለት ነው። እና ትሁት ነገሮቹን በራሷ የመያዝና እንዲሁም ደግሞ ራሷ ዝም በማለት ማለት ነው ውስጧ እየተጎዳች ትገኛለች። ያው ነገሮቹን ከቀድሞ ጀምራ ማለት ነው ያለውን ነገር በግልጽ ብትናገርና እንዲሁም ደግሞ ቃሌብም የሚያውቅ ቢሆን ይህ ሁሉ ነገር አሁን ላይ አይፈጠርም ማለት ነው። እንግዲህ በስተመጨረሻም ያው ዳኒ ደግሞ እያሳሰበው ያለው ነገር አለ። እሱም ምንድን ነው? ቲና እንግዲህ የጠየቀችው ነገር አለ። ከእነሱ ጋር የሆንክበት ምክንያት እሺ መረጃ ለመስጠት ወይ የሆነ ነገር መረጃ ለመሰብሰብ ነው ብዬ ልመን፣ ግን ደግሞ አሁን ላይ ከኤደን ላይ ያለህን ነገር አንተ መተው አለብህ። በቃ ከእሷ ጋር ያለን ነገር አቁመ ከኔ ጋር አብረን መሆን አለብን። የምናገኘውን ነገር ንብረት በሙሉ እሷ እንድትካፈልና አይሆንም። በቃ ለእኔና ለአንተ ብቻ ነው የሚሆነው። እሷን ሙሉ በሙሉ ረስተ ከኔ ጋር እንድትሆን እፈልጋለሁ ብላለች ቲና ማለት ነው። እንግዲህ ኤደንን እንዲተዋት ዳኒ ደግሞ ኤደን በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። በነገራችን ላይ እዚህ ጋር ጥርጣሬ እኔ ራሱ ጥርጣሬ አደረብኝ ማለት ነው። እውነት ዳኒ ከሽማግሌው ጎን ናቸው ወይንስ ደግሞ ከቲና ጋር ነው? ማለት
አሁን ለምሳሌ ኤደን የሆነ እኔ የምፈልጋቸውን ነገሮች እያደረገ አይደለም ብላ በአንድ በኩል የምትናገረው ነገር አላት ማለት ነው። ያ ማለት እንግዲህ ቃሊብ ሁሉ ነገር ማድረግ ይችላል፣ አንተ ግን ምንም ማድረግ አችልም እያለች የሆነ ሰዓት ስትናገረው ነበር። ምክንያቱም ገንዘብ ለማግኘት እና እሷን ለማስደሰት ብሎ ደግሞ ሌላ ነገር ውስጥ እንዳይገባ እንዲሁም ደግሞ ከቲና ጋር እንዳይስማማ ነው እንትን የፈራሁት ማለት ነው። በንዴት ውስጥ ገብቶ ማለት ነው እና ነገሮቹን እንትን ብሏል። ምክንያቱም እሷን ተዋትና ከኔ ጋር እንስራ ለገንዘብ ብሎ ነው እንዲህ አሁን ላይ ዳኒ እየሰራ ያለው። በፍጹም አይሆንም ብዬ አስባለሁኝ። በእርግጠኝነት ያው ያለፈውን ስህተቱን በማደስ ወይንም ደግሞ ነገሮቹን ከነ ሽማግሌው ጎን ወይንም ደግሞ ከነ ቃሊብ ጎን ሆኖ እነሱን እያገዛቸው ነው የሚል ሀሳብ ነው እንግዲህ ያለኝ ማለት ነው። ግን ሆኖም አሁን ላይ ግን እኔ እንጃ ቴና በተናገረችው ነገር ትንሽ ያጠራጥራል ማለት ነው። ምክንያቱም ከዚህ ጋር እያስመሰለ እነሱን እንዳይጎዳቸው የሚል ሀሳብ ነው ያለኝ። እንግዲህ እሷ ግን እንደዛ ነገር ሲነግራት ሄዶ ነበረ የነገራት ማለት ነው። ምክንያቱም ቲና የተናገረችውን ነገር ደግሞ ለሽማግሌው ተነግሯል። እንዴት ይህስ ይሆናል? እሷን ትተህማ እንዴት ነገሮችን እንትላለህ? ማለት እያመነችኝ አይደለም፣ በነገሮቹ እየተጠራጠረች ነው ያለችው አባዬ ብሎም ተናግሯል ማለት ነው። ስለዚህ እስካሁን ባለው ነገር ግን የእሱ ዝንባሌ በእርግጠኝነት ከነ ቃሊብ ጎን እንደሆነ ነው ብዬ ነው የማስበው ማለት ነው። እና ያው ከዚህ አንጻር ሁሉን ነገር በማስረዳት ለኤደን ነገሮቹን ግልጽ አድርጎ በመናገር በስተመጨረሻም እንግዲህ ቃል ኪዳን አድርጎላታል ማለት ነው። እና ኤዱ እጅግ በጣም ነበር ደስ ያላት። ግን ደግሞ ይሄን ነገር ማን አይታለች? ራሷ ቲና ተንኮለኛዋ አይታለች ማለት ነው። እና ከዚህ በፊትም ስትሞክር ነበረ ዳኒና ኤደን መቼም ቢሆን አንድ ላይ እንዲሆኑ አልፈቅድላቸውም እያለች እንግዲህ ስትፎክርና ስትናገር ነበረ። እና እሷ እያለች ሁለታቸው በሰላም የሚኖሩ አይመስለኝም። ምክንያቱም በተለያዩ ነገሮችን ጥፋት ታመጣለች እንጂ ያው ዳኒ ግን ከጥፋቱ ወይንም ደግሞ እንዲሁም ደግሞ ከኤደን ጋር ለመኖር ከጥፋቱ ወጥቶ ማለት ነው እሷን ብቻ ለማስደሰት እንግዲህ ጥረት እያደረገ ይገኛል። እንግዲህ ቀጣይ ምን ሊፈጠር ይችላል? አባባስ ምን ሊያደርግ ይችላል? ምን ሊወስን ይችላል? እውነት ልጁን ለማዳን ትሁትን አሳልፎ ይሰጣል ወይንስ አይሰጥም? እንደኔ አይሰጥም ብዬ አስባለሁ። እናንተ ያላችሁን ሀሳብ አስተያየትም ኮሜንት ላይ ማስቀመጥ ትችላላችሁ። ውድ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።